ሁለት ሶስት በስተመጨረሻም ጋይስ በስተመጨረሻም እንኳን ደስ አለሽ ሩታ፣ በጣም ደስ ብሎሻል። በስተመጨረሻም ተሳክቶልናል። በጣም እንኳን ደህና መጣሽ። ናና ግባ ችግር የለም። ሻንጣውን እንደዚህ እያስተከዘ የበኩር ፍቅር ዓለሜ የልጅነት ህልሜን ያንተ አይነት ሰው ነበር ምጠብቀው ኖሬ በጸባይም በውበት ነገር ታድሏል ሐሳቤን አግኝቼ ልቤም ተደላድሏል ሰው ነኝ ሙሉ አይደለው ሚጎለይ ብዙ ነው ስፈልግ ነበረ ልቤን የሚሞላው። ሰላም እንዴት ናችሁ? ሰላም እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን ዛሬ ከልብ እየሳቅን ነው የመጣ ነው አይደለ? በጣም ከልብ እየሳቅሽ ነው የመጣችሁና ከረጅም ጊዜ በኋላ ነው እንደዚህ አይነት ፈገግታዎች የመጡት ወደዚህ ቤት። አዎ በደንብ ውይ በስመ አብ በጣም ከብዙ ድካምና ልፋት በኋላ በጣም ብዙ ጥረን ግረን ሞክረናልና እየሞከርን ነበር እስከዛሬ እየሞከርን ነው። አሁን ላይ ግን ተሳክቶልን እንግዲህ በስተመጨረሻ አላማችን ከግብ ደርሷል። እንኳን ደስ አለሽ። በዚህ አጋጣሚ ዛሬ ኢንተርቪው ነው ማለት ነው። እኔ ምርጥ ወንድም የኔ ጓደኛ ዛሬ በጣም ትልቅ ሰርፕራይዝ አለ። እዚህ ትልቅ ነገር ሊፈጠር ነው። ሰርፕራይዙ ምንድነው? ያው እንግዲህ የናፈቀችው በጣም የምትወደው ባሏ እንግዲህ ወደ ቤት ሻንጣውን ይዞ ሊመለስ ነው። በስተመጨረሻም እንግዲህ ይሄን ያህል በጣም የወጣንበት የወረድንበት ነገሮች ተሳክተው ወደ ቤት እንግዲህ አብርሃም ሊመለስ ነው። በጣም ደስ የሚል ነገር ነው። አንቺ ምን ተሰማሽ? እኔ በጣም ደስ ብሎኛል እውነት ለመናገር ምክንያቱም በቃ ቤቴ ሊደምቅ ነው እንደመጀመሪያው ሞቅ ደመቅ ሊለው ሊፈካ ነው ሊያምርብን ነው ምናምን እንደመጀመሪያው ብቻ ቤታችን በደስታና በፍቅር ሊሞላ ስለሆነ በጣም ደስ ብሎኛል። በጣም ደስ የሚል ነገር ነው። ምክንያቱም ከጣም ረጅም ጊዜ ቆይታችኋል። ረጅም ጊዜ ነበረ እሱም ከወጣ ከተራራቃችሁ ምናምንና ዛሬ ላይ እንግዲህ በጉልበትም ይሁን የትም ፈጨው ዱቄቱን አምጣው ነው አይደለ? ዋናው ነገር አብርሃም እዚህ ቤት እንዲመለስ ማድረግ መቻል ነው። እንዴት መጣ፣ ለምን መጣ፣ እንዴት አመጣችሁት፣ በቃ እንዴትም ይሁን ዋናው ነገር አብርሃም እዚህ እንዲመጣ ተደርጓል እና ያው ወደ ቤቱ ተመልሷል። አብርሃም ከዚህ በኋላ እዚህ ነው የሚኖረው። ከዚህ በኋላ ጀስት ነገሮች እንግዲህ ሙሉ ነገሩን በሩታ ስር ነው የሚሆነው። አብርሃም ማለቴ ሩታ ያው ለክፋት አይደለም ለትጎዳውም አይደለም ያው ባሏ ነው ወደ ቤት ለመመለስ ፍቅሬን ለማዳን ካደረኩት ጥረት አንጻር ነውና በክፋት በክፋት ያው ተረዱኛላችሁ እናንተ ይገባችኋል። የፍቅር ነገር ይገባችኋል። ለፍቅር ሲባል ከዚህ በላይ ይከፈላልና ስፔሻሊ ደግሞ አንቺ የልጅሽም አባት ስለሆነ ምንም አድርገሽ ከፍልለት ኖርማል ነው ምንም አድርጋ ወደ ቤት እንዲመለስ ብታረግ ማንም አይፈርድብሽም ቢያስባል። በትክክል እንዴ ስንት ነገር እያደረገ ሊሞለጭፍ ይሞክር የለ እንዴ ሙለጭ ላያደርግ ይሞክር የለ እንዴ። እኔ ልጄን አባት ትዳሬን ቤቴን ባሌን ያልኩት ሰው ኖርማል ነው። ስለዚህ አይደብራችሁ። ያው አንዳንድ ነገሮች አሉ ምንድነው መሰላችሁ በዛ ጊዜ ያደርጋችሁ የነበራችሁ ነገሮች ዛሬ ይኖራሉ ብዬ አላስብም። ምክንያቱም አብርሃምን ታውቁታላችሁ አልነካም ባይ ነው ምናምን ነገርና ያ ነገር ዛሬ ይኖራል ብዬ አላስብም። ምክንያቱም አሁን ከዚህ በኋላ አልነካም ባይ ነው እንደዚህ አምባገነን ነው የሚባለው በቃ ዘራፍ ማለት የሚወድ አይነት ሰው ነው እውነት ለመናገር ግን ደግሞ ከልቡ አይደለም። ዳንሻይ ተረዳዋለህ ብዬ አስባለሁ። ያ ወንድ ነው። ወንድነት ደግሞ እንዴት ነው በጣም ይፈታተነዋል። ምክንያቱም መጀመሪያ ላይ እንዴት ይሆናል ምናምን እያለ ነበር የሆነ ሰሞን በቃ እንታረቅ ምናምን ብዬ ስለው እንዴ ሞቼ እገኛለሁ ዞር በይ ከዚህ ምናምን እያለ ነበርና ከአንዳንድ
መታረቁ ለሱ ሼም ይዞት ነው እንጂ ልቡ እኮ ይታወቃል። ሼም እናውቃለን። ከአብሮ አደግ አብሯችሁ ብዙ ነገር አሳልፋችኋል። አብሯችሁ ነው እዚህ ጋር የደረሳችሁት እና ስለዚህ ያን ሁሉ ነገር አልፎ እነዛ ታይሞች አልፈው እንግዲህ አብርሃም ዛሬ ወደ ቤቱ ሊመጣ ነው። ደማቅ አቀባበል እናረግለታለን። እኔ ቡና አፈላለታለሁ፣ ምሳ ምናምን አቀፋ ነው የምለው። ዛሬ እንኳን እኔ እንዲክሳት ነው የምፈልገው። ምን መሰላችሁ? እስከዛሬ ላደረጋቸው ዝም ብሎ መቶ ወደ እንትኑ እንዲመለስ አልፈልግም። ምክንያቱም ማወቅ አለበት የከፈልሽውን መስዋዕትነት ያደረግሽውን ነገሮች ምናምን መረዳት አለበት ብዬ አስባለሁ። እና ዛሬ መቶ እንደዚህ አቀባበሉ ድምቅ ብሎ ምናምን ከሆነ አንቺ ከሆንሽ የምትንከባከቢው ወደ ቀድሞ ነገራችሁ ትመለሱ ነው ማለት ነው። ስለዚህ ስርዓት መያዝ ስላለበት ላጠፋው ጥፋት ይቅርታ መጠየቅ ስላለበት ሽር ብሎ እንዲቀመጥ እንግዲህ የምንችለውን ነገር እናደርጋለን። ያው በሚጎዳው መልኩ አይደለም ግን በስሱ ኮርኩም መደረግ አለብን። ሁላችንም ተኮርኩመን ነው እዚህ የደረስነው እና በስሱም ቢሆን ያላቅም ያሰብከውን ምን አገባኝ ለማለት ይከብደኛል። ስለዚህ እየደረሰ ነው፣ እንቀበለዋለን እንግዲህ። አዎ ደርሻለሁኝ፣ እየመጣሁ ነው ብሎኛል። አይ ቲንክ ደርሷል መሰለኝ አይደል? አዎ ደርሻለሁ ብሎኛል። አይ ቲንክ ታች ነው መሰለኝ። ይመጣ ሁለት ሶስት በስተመጨረሻም ጋይስ በስተመጨረሻም እንኳን ደስ አለሽ ሩታ፣ በጣም ደስ ብሎሻል። በስተመጨረሻም ተሳክቶልናል። እንኳን ደህና መጣሽ። ናና ግባ ግባ፣ ችግር የለም። ሻንጣውን ነው ያስገባው። እንደዚህ ያስተከዘ ልቀቀው፣ ሻንጣው ችግር የለም። ምን ይሄን ያስገባል? ልቀቀው፣ ችግር የለም። ያስገባል እሱ። አመሰግናለሁ። ለምን ደግሞ ይሄን ሻንጣ አስታወስኩት። የሆነ ሰሞን ማለት ነው በዚህ ሻንጣ እየተፎከረ ነበር። ባይገርምክ አሁን ቁጭ በል እናወራና አይ ሚን ቁጭ በልና እንኳን ደህና መጣ። በእውነት ደስ ብሎኛል ስለተመለስኩ ወደ ቤት። እንኳን ደህና መጣ። እንኳን ደህና ቆያችሁ እኮ ይባላል እንዴ? ምን ነው ምን ለማላልሽ ነበር እንዴ? አዎ ዳኒሻ ግን መጣ። ምን ሊሰራ ነው የመጣው? ዛሬ እንደምትመጣ ሲያውቅ የአቀባበል ፕሮግራም ላይ መኖር አለብኝ ብዬ ስላሰብኩኝ እንኳን ደስ አለሽ ሊለኝ መጣ። እንኳን ደስ አለሽ ልላት በጣም ደስ ብሎናል። ጊዜ ራሱ የሚገኝ ይኸውልህ እንዴት ነው ሰው አለና አይ ቲንክ በደንብ ማየት ትችላለህ ብዬ አስባለሁ። ማነው በደስታዬ ጊዜ የሚገኘው? ማነው በጥሩ ጊዜ አብሮኝ የሚሆነው? በመጥፎ ጊዜስ ማን ነው የሚያሽቃብጠው? ማሰብ ትችላለህ። ሰው ታንዬ እውነት የኔ ጌታ አመሰግናለሁ። ነቃበል ኧረ እንቅልፍ አልተኛም ነው መሰለኝ። አሁን እረፍት ታደርጋለች፣ ችግር የለውም። ምሳ ምናምን ከተበላ በኋላ ገብተህ እረፍት ታደርጋለህ። አዘጋጅቻለሁ፣ ቡና አፈላለሃለሁ ምናምን። እሺ ኧረ ነቃ በል፣ አረፍ በል። ምን ነው ደስተኛ አይደለም እንዴ ብመለስ? ፈልገሽ ነው ግን እንደዚህ ማረጉ ምን ሆነ? ኦኬ ዳኒ ስላለ ደበረክ? ዳኒ ስላለ ሳይሆን አስገደደሽ ወደዚህ ቤት እንድመጣ ማድረግሽ ተገቢ ነው እንዴ? ፈልገው እኮ ነው የመጣው። ሻንጣ ሩታ ፈቃደኛ ካልሆንክ እኮ መሄድ ትችላለህ። ኖ መሄድ ይችላል። ይኸውልህ ፈቃደኛ ማትሆን ከሆነ መሄድ ትችላለህ። በሩ ክፍት ነው። ሂድ፣ መሄድ ትችላለህ። ብራዘር ትቆያለህ ወይስ ትሄዳለህ? ምርጫው ያንተ ነው። ያለ ፍላጎቴ እንደመጣሁ ታውቂያለሽ። ፈልገው ነው እንጂ ግን ይሄ ሻንጣ ታውቀዋለህ ዳኒ? አንተ እንኳን አታውቀውም። የሆነ ሰው የኔ ነው ብሎ እያቅራራ ነበርና ልብስ ሁሉ አለበት። እኔ እዚህ ነው የምኖረው አላየሽም ምናምን እየተባልኩ ነበር የሆነ ሰሞን። ከዛ ከፈታ አድርጌ ሳየው የማን ልብስ ነው የራሱ ሲያቅራራብኝ ነበር የሆነ ሰሞንና አስታወስኩት እንዴት እንደረሰው። በፍላጎቴ የመጣሁት በል እንጂ ያለ ፍላጎት አይደለም። ፈልገኸው ነው አስበህበት ነው ምናምን። ያለ ፍላጎቴ መጥቻለሁ ብለህ የምታስብ ከሆነ ደግሞ እንዳልኩ ነው። ሻንጣው ይኸውልህ፣ በሩም ይኸውልህ ይችላል። ሄደን ውሳኔው ምንድን ነው? በቃ አሁን ለራስህ ነገሮች አሉ አይደለ?
ያው ዩቲዩብ እንኳን ይዘጋል አንዳንድ አይደለም አይ ውሳኔው ለራሱ እንተው አንዳንድ ፒክቸሮች አሉ አንዳንድ ቪዲዮዎች አሉ ዩቲዩብ ሊዘጋብህ ይችላል ግን ያው ያንተ ምርጫ ከሆነ በቴሌግራም በኢንስታግራም ላይ ምናምን ፖስት የምናደርጋቸው አሪፍ አሪፍ ፎቶዎች አሉ የተያዙ ፎቶ ፍቃደኛ ሆነ መኖር ከቻልክ ትኖራለህ ካልቻለ ደግሞ ይወጣለህ ሩት ይችላል ከዛ እዛ ቁጭ ላይክ ታደርገዋለህ አርዳኒ የራሱ ቤት አለው የራሴ ቤት አለኝ ከፈለኩኝም ደግሞ መኖር ከፈለኩ እችላለሁ አይ የምትል ከሆነ ደግሞ ልክ እንደዛው እንደቀደም እንዳልኩ ያሉት ፎቶዎችን ኢንስታግራም ላይ በቴሌግራም ምናምን ለህዝቡ እናደርስላለን እኖራለሁ ግን እንዳትነካኝ እያንዳንዱ ነው መኖሩን እዚህ ቤት እኖራለሁ ግን የትኛውንም እያንዳንዱን ፎቶም ሆነ ባለፈው ትንሽ የቀረሽን ፎቶም ቪዲዮም እያንዳንዱ ነገር ታውቂያለሽ እያየሁሽ ማለት ነው መኖሩን ግን እኖራለሁ ችግር የለውም ግን ደግሞ ተኝተህ ብቻ አይደለም ቪዲዮ አለክ እያወራሁም ቪዲዮ አለክ ሳውስ አጠገብ ቁጭ ብዬ ላውራክ እስኪ እኔ ጌታ ሩታ አንድ ነገር ልንገርሽ ፎቶዎቹንም ቪዲዮዎቹንም አናጠፋቸው ምክንያቱም ፎቶዎቹ ቪዲዮዎቹ ጠፉ ማለት አብርሃምን አታገኙ ማለት ነው ይሄንማ ማገናዘብ አለብሽ ማለት ያው ያ ነገር ሊደብረው ይችላል እንጂ ፈልጎት ነው የመጣው ምናምን ቢጠፋ ባይጠፋም ኖርማል ነገር ነው እርግጠኛ ነሽ አይጠፋም እርግጠኛ ነሽ አይጥፋ አብርሃም የመጣው ያለ ፍላጎቱ ነው ያለ ነበር ከሰማሽ እሱ የተመለሰው ፋይሉን ስላሳየሹ ብቻ ነው የመጣው እንጂ ከልቡ አይደለም የተመለሰው ገባሽ አይደል ቪዲዮዎቹ አይጠፉም በሚለው ሐሳብ ነው መስማሙ ነው ገባሽ አይደል የመጣው ከልቡ አይደለም የመጣው በመጀመሪያ ደረጃ ብቻዬን ነኝ ብለሽ ነው የጠራሽኝ እሺ መኖሩን እዚህ ቤት ለመኖር ተስማምቼልሽ መጣሁ ስለዚህ አንቺም ደግሞ ስምምነታችን ፎቶና ቪዲዮ አጠፋለሁ ብለሽኝ ነው የመጣሁት ስለዚህ ፎቶና ቪዲዮ ታጠፊልኛለሽ ማለት ነው ነበረ ግን አሁን አላጠፋውም ለምን ነው ማታጠፋው አላጠፋውም ምክንያቱም ምንድን ነው ምክንያቴ ያው ግልጽ ነው አይደል ዳኒ አላጠፋውም ይሻላል እንደዛ እንግዲህ የሚሻለው እንደዛ ይመስለኛል አይደል በተአምር ቪዲዮ አይተው አስገድጄ መጣሁ አይደል አስገድጄ አይደለም የመጣው ፈልገው ነው የመጣው ሚስትህ እኮ ናት ሲጀመር ሁሉንም ነገር ፈልገህ ካደረግከውና ከሆንክ በኋላ አስገድደሽ ምናምን አትበል አታስመስል ደግሞ ዘንድሮም ታስመስላለህ እንዴ አይከብደም ዘንድሮም ማስመሰል ምንድን ነው የፈለግሽው ከኔ ፍቅር ከአንተ ጋር በፍቅር መኖር እሱ ነው አልፈልግም ኦኬ በግዳጅ ነው እንደዛ ማድረግ የምትችይው በግዳጅ ወይ የሆነ ፋይል በመያዝ ነው ፋይል ስላስኩብህም አይደለም በግዳጅም አይደለም ፈልገው ነው ሁሉንም ነገር ያደረግከው ቪዲዮ እየቀረጽኩ እንደሆነ ደግሞ በደንብ ታውቃለህ ስለዚህ ኖርማል ነው ችግር የለውም እና ደግሞ ቪዲዮ አላጠፋውም እንደዛ ከሆነ ይብስብኛል ብቻ እንደውም ከዚህ በኋላ አዲስ ነገሮች እየቀረሽ ብታስቀምጪ ገቦሽ አይደለ በደንብ መረጃዎችን ማለት ነው ማለት ማጠናከር ነው አራን ያላኩለትም ያው ስናወራ ሰምቶ ነው ሳወራ ሰምታ አዳኒሻ ለምን ያው ተሰጥቷል እያለ ነው አይደል ከታም ተሰጥቶ ነው ችግር የለውም እኔ እኮ ወንድ ልጅ ነኝ ኖርማል ነው ምን ችግር የለውም ፋይሎችን ባላያቸውም ግን ፋይሎቹ አሉ ኦፕን አላደረኳቸውም አንተ ግን ያለውን ነገር ተስማምቼ አልቆይም ካልክ ሳልወድ በግዴ ከፍቼ ፖስት እንዳደረጉት አድርገው ያስፈልጋል አይደለ ምንድነው እኔ ጋር ቢጠፋ የሆነ ነገር የሆነ ቦታ ያ እኔ ጋር ኦብቪየስሊ ምናልባት ካንቺ የሆነ ነገር ላይ ቢያጠፋው እኔ ጋር ታገኘዋለሽ ስልኬን ደግሞ መውጫውን መግቢያውን ሁሉንም ያውቀዋል ቆይ እንቀይረዋለን እሱን አስተካኪ በጣም ቁጭ አልክ ረጅም ሰዓት ላይ ካየሁ ሰዓት ጀምሮ ረጅም ሰዓት ቁጭ ብለሃል ኧረ ትንሽ እረፍት አድርግ እሺ ግን እኔ መጣሁኝ አንዲ ብቻ ሊው ተኝቷል እሺ እስካሁን ድረስ በስርዓት የማታወራኝ ከሆነ ደግሞ ማለት ነው በአንተ ምርጫ አይደለም በራሴ ወጪ ፍለኩ ሶሻል ሚዲያ ላይ ለቀላል ገባህ አይደለ እስካሁን ኦፕን አላልኩትም ከዚህ በኋላ ግን ኦፕን ድረስ አስገድደኛል
በጣም እንደዚህ አይነት ፋይል ያለብህ ሆነ ሲጀምር አንተ በኮንፊደንስ ልታወራ ማን ነው መብት ይሰጣል? ትሰማኛለህ? ራስን በዚህ ልክ ተዋርደህ ማየት ካልፈለግ ጸባይን አሳምረህ ቁጭ በል። እሺ አይ የምትል ከሆነ ደግሞ ከዚሁ ላይ ሼር አደርግልሃለሁ። ደግመህ እጅህን እንዳታነሳ እኔ ላይ ደግመህ እጅህን እንዳታነሳ። ቀድመህ ነበር ማስተዋል ያለብህ። ገባህ? እንደዚህ አይነት መረጃ ከተያዘብህ በኋላ ብትደነፋ ምንም አታመጣም። ትሰማኛለህ? እዚህ ጋር እንደዚህ ተነስተህ ለጨበጥከኝ የትኛውን የመጀመሪያ ፎቶ ልከልህ? ከየትኛው ፎቶ ልጀምር? ሩታ ስለነበረሽ ጸጥ ያልኩት ገባህ? ሩታ ስለነበረሽ ነው እያንዳንዱን ነገር ታግሼ ዝም ያልኩት። ከዚህ በላይ አልታገስም። ውሃ መጠጣት ፈልጋለሁ። ውሃ ስጠኝ። ውሃ መጠጣት ፈልጋለሁ እያልኩ ውሃ ስጠኝ እያልኩ። እሺ የትኛውን ፎቶ ልጀምር? ከየትኛው ፎቶ ልጀምር? በስርዓት አስቀምጥልኝ። ገባ? በስርዓት አስቀምጥልኝ። ስማ ብራ፣ እኔ እንደዚህ አይነት መረጃ ብትይዝብኝ ወይ ደግሞ እንደዚህ አይነት መረጃ ብያዝብኝ እንዳንተ አይነት ጥጋብ አይኖረኝም። ገባህ አይደለ? አላውቅም እንደዚህ አይነት ይሄ ካሉት ፎቶዎች ማለት አንድ ፎቶ እንኳን ፐብሊክ ላይ ቢወጣ በጣም አንገት የሚያስደፋ። ስለዚህ ይሄኛው ነገር እንደዚህ መወጠር ምናምን አያወጣም። ከአንተ የተለየ ነገር እኮ የለኝም። ብታስወጣውን ከአንተ የተለየ ነገር የለኝም። ከሰው የተለየ ነገር የለኝም እኮ ገባህ? ምንም ነገር ሁሉም ሰው የራሱ ፕራይቬት ነገር አለ። ታዲያ ከሰው የተለየ ነገር ኖረዋል አይደለም? ፕራይቬት ነገር ግን አለ። ገባህ አይደለ? ታዲያ ለምን ልብስ ለብሰህ ትሄዳለህ? ከሰው የተለየ ነገር ከሌለ ልብስን አውልቅና ለምን ራቁትህን አትሄድም? ማናችንም ከሰው የተለየ ነገር ኖሮን አይደለም፣ ግን ፕራይቬት ነገር አለ። ገባህ? ያንን ማገናዘብ የነበረብህ ስትመጣ፣ እዚህ ቤት ስትመጣ ወይኑ ስትጠጣ ነበረ። ምን ሊታሰብ ይችላል ማለት ያለብህ ሰማኛለህ። ሩታ ልጅ ይዛለች። ስለዚህ አንዳንድ ስራዎች ማገዝ ስላለብህ እቃዎቹን አንተ ብታጧቸው እያሰብኩ ነበር። ማኔ አንተ እዚህ የቆሸሹ እቃዎች አሉ፣ እጠባቸው። አይ እኔ ደግሞ እቃ ማጠብ አልፈልግም ካልክ ማን እንደሆንኩ ደግሞ ማሳየት ከፈለግ ከመጀመሪያ ፎቶ መጀመር እችላለሁ። ምርጫ አንተ ነው። ምርጫ አንተ ነው። ገባህ? ቤተሰቦች አሉ፣ እህት ወንድሞች አሉ። ገባህ አይደለ? በዙሪያ ብዙ የሚያውቅ ሰዎች አሉ። እንደዚህ አይነት ፋይል ወይ እንደዚህ አይነት ፎቶ ቢለቀቅብህ በአንተ ላይ በጣም ነው የሚያዝኑት። ስለዚህ ዩቲዩብ ሊያጠፋ ስለሚችል ምናልባት ኢንስታግራም ላይ ቆንጆ አድርጌ ወይም ደግሞ የአብርሃም ጉዶች ምናምን ቴሌግራም ፔጆች ላይ እበትነዋለሁ። ምርጫው ያንተ ነው። እዚህ ጋር ያልታጠበ ዕቃ አይታይም ማለት አሉ። ያው እዚህ ጋር የታጠበ መሰለኝ። እዚህ ጋር ያለው አልታጠበም። እንደዚህ የታጠበ ዕቃ አለ፣ እንደዚህ የታጠበ ዕቃ አለ። ልጅ ይዛለህ። ስለዚህ አንተ ደግሞ እስከዛ ድረስ እነዚህ ነገሮች እጠባቸው። እጅ አይፈጠን።
እቃዎችን ያጨባቸው። ከየትኛው ፎቶ ጀምር? የትኛው ፎቶ ጀምር? ብርጭቆ አጥባ አታውቅም ነው? ስራ ሳታውቅም ነው መሰለኝ። ስታይ እያጠብኩኝ አይደለም። አያያዘ ልክ አይደለም። በስርዓት ተጠብ እኮ በስርዓት ነው እያጠብኩኝ ያለሁት። በስርዓት አይደለም እያጠብክ ያለው እኮ በስርዓት ተጠብ ያልኩ ነው ነው ወይስ ብርጭቆ አያያዘን አልወደድኩትም። ትሰማኛለህ? ብርጭቆ አያያዘ ምንም አልተመቸኝም። እዚህ ጋር የሻይ ማንቆርቆሪያ አለ። እዚህ ጋር ሳህኖች አሉልስ። መጀመሪያ ግን እጄን ታጥባል። አላየሁም። እጄን ታጥባል። እጄን ነው መኪና ነፍተ ምናምን አድርጌ መጥቶ እቃ ጥቤ ማላቅ ነው እንደሚመስለኝ። ገባ አትመስልም። እቃ ጥቤ እቃ አይደለም። ለእናቴ እንጀራ ጋግሬላት ነው እሺ ያደግኩት። በጣም ጥሩ እንጀራ መጋገር ስለምችል አብሲተሩታ ትይለታለሽ። እሺ ለነገሩ ራስ ትጥለዋለህ። አብስቶ ራስ ጥለ እንጀራው ትጋግራለህ። አታጩ ቀስ እያልክ ጠብ። ገባ ስታጩ እየረበሽከኝ ነው። ገና ልጅ ትይዛለህ። ስማ ዛሬ ከሩታ ጋር የምንሄድበት ቦታ ስላለ ልጁን ትይዛለህ። እሺ የትም አትሄድም። እቃ እያጠበ ነው። ያ አንቺ ልጅ ይዘሻል፣ እሱ ደግሞ እቃውን ይጠብዬ ነው። ችግር የለውም። በጣም ብዙ ስራ ሰርቶ ነው እዚህ የደረሰው። ለእናቴ እንጀራ ሳይቀር ጋግሬያለሁ ብሏል። እሱ አብሲቱን የምትይለት ከሆነ ወይ ደግሞ ራሱ ይጥላል፣ እንጀራውን ይጋግራል። እሱ ጎበዝ ነው እውነት ለመናገር ጋግሮ ያውቃል። እኔም ጋር እዚህ ይጋግርልኝ ነበር በፊት። ስለዚህ አሁን ይጋግራል። ዛሬ እፈልጋለሁ። አይ ይቅርታ፣ ዛሬ በቃ አሁን ብዙ ሰራ መሰለኝ። እረፍት አድርገና ኖ እቃውን ከጨረሰ ልጁን ይጠብቃል። እኛ ሱፐር ማርኬት ደርሰናል። በቃ ይበቃል። ታዩ ጠብ በቃ ዛሬ እረፍት አድርጊ። ይበቃል። የዓመት እረፍት ዛሬ ነው የሚወጣው። ምን ሆነሽ ነው? ገና አንዴ ዛሬ ስራ የጀመረው በደንብ ጠብ። ብርጭቆ እንደዚህ ነው ሲጸዳ። ለሌላ ቀን ይስተካከላል። በቃ ቶ ይበቃል። አላጸዳውም ብርጭቆ እችል ደግሞ በጣም እቃውን ከጨረስክ ና ወደ ልጁ። በቃ ይበቃል። ሲጀመር ከአንቺ ጋር ማሳደግ ያለበት በቃ ይበቃል። እንደዚህ ውጥር ስላሰብኩልህ ነው። እንደዚህ የምትሆነው ስላሰብኩልህ ነው። ሰማይ ደግመህ እንደዚህ ውጥር ደግመህ እንደዚህ ውጥር እንዳትልባት። ተረዳኸኝ? ይኸውልሽ ሰሚያለሽ፣ እሱ ጋር ያለውን ፋይል አጥፊና የልጅ አስወጪ የሚከተል ዛሬ እዚህ ነው የሚወዳው እኮ አጣፊልኝ። ከዚህ ቤት አስወጪው። ሰሚያለሽ፣ ላስብበት። እሱ እንዲያዘኝም አልፈልግም። ከዚህ በኋላ ከሱ ስልኩ ተቀበልና ነበር ግን አጣፊልኝ። የመጣሁት ከአንቺ ጋር ልኖር እንጂ ከሱ ጋር ልኖር አይደለም ማለት ነው። አውቃለሁ እኮ ዛሬ እዚህ ነው የሚውለው። ዳኒ ችግር መጀመሪያ የትኛውን ፎቶ ልልቀቅ? አጣፊልኛ መጀመሪያ የትኛውን ፎቶ ልልቀቅ? ቆይ ዳኒ እንደዛ እሺ፣ ልጁን ይዘህ ሂድ። ቶሎ በል ባንዴ ልጁን ይዘህ ሂድ። እሺ፣ ለምን አታጣፍም? ለምን ስልኩን አትቀበይም? ለምን አከበረኝ? አንተ ከማጠፈው ፖስት እንዳላረገው ልጁን ይዘና እያልኩ እንዴ። ቆይ ዳኒ ተረጋጋ። ሲጀመር አንተ እንደዚህ ደም በምትሆነው ገና ከመጣበት እንደዚህ ታለ እንዴ? ገና አንድ ቀን ገና ቃጠብኩ ብለህ ነው እንዴ? ገና ልብስ ታጥባለህ። እሺ፣ ገና ቤት ታጸዳለህ። ምን ታመጣለህ?
ተረበ ልጁን ይዘውና አይ አሁን ከልጁ ጋር ያሳልፍናል። በቃ ልጁን ይዘውታ ቁጭ በልሽ አንተ እዚህ ጋር ዳኒ ግን ገና ከመምጣቱ ዕቃ ታሳጥበዋለህ። ዳንሻ አሁን ከልጁ ጋር ያሳልፍ። ትንሽ ጠጋው ሊወድለት ትዕቢተኛ ነው። አይሸነፍም እኮ በእናትህ ቀላል እየተናነቀው ነው። በቃ እየተናነቀው ብዙ ቃታ አንተ ግን ግፈኛ በቃ አይ ጥሩ ነው ያደረከው። ቀሰቀስከው እንዴ? መታዘል ጀምሯል ልጁ። ብዙ አልጀመረም። መታዘል ቢጀምር አሳዘለ ነበረ። ተሰማኝማ እኛ ሱፐርማርኬት ደርሰን እንመጣለን። ሱፐርማርኬት ደርሰን እስክንመጣ ድረስ ልጁን ተንከባከበው፣ ምግብ ማነው ጡጦውን በደንብ አጥበው። ሱፐርማርኬት ደርሰን ስንመጣ ደግሞ ልጁን ትቀበይውና ደግሞ ወደ ሌላ ስራ ይሄዳል። እንደዛ ይሻላል። አሪፍ ነገር ነው አይደል? በጣም የሚጠቀመው ምንድነው? ኢንስታግራም ላይ በጣም ይጠቀማል። አክቲቭ ነው ወይስ ቴሌግራም ላይ ነው? አይ ኢንስታግራም ላይ አክቲቭ ነው። አሪፍ ነው አይደል? ቲክቶክም ላይ ምንም አይደለም። ቲክቶክ ላይ በሙዚቃ ማድረግ እችላለሁ። አይዘጋም ብዬ አስባለሁ። ግን እናስገባበታለን ከፈለክ። ቆንጆ ቆንጆ ዘፈኖች አሉ ግን ማለት ነው ዳኒ አሁን ማለት ነው አይበለውና ይሄ ስልክ ቢጠፋብን ምንድን ነው የምትሆነው? ፒሲ የለህም አለካ? እዛም ላይ መኖር አለበት ግዴታ ነው። ነግሬሃለሁ። እነሱ አንድ ሲሄዱ እኛ 3 ነው የምንገድባቸው። እኮ ለዚህ እኮ ነው ወንድሜ መካብክ መተማመንብህ እኮ ለዚህ እኮ ነው። ስለዚህ ልታደርሰን እንምጣ። ልብስ ትቀይራለሽ ወይስ? አይ አልቀይርም። በቃ ትቀይራለሽ? አይ ጫማ ምናምን ታሪኩና አድርጊና ሱፐርማርኬት ደርሰን እንመጣለን። የምትፈልገው ነገር አለ ለስራ የምትፈልገው? እሺ ቤቢ በደንብ ተንከባከበው እንዳያለቅስ። እንዲያለቅስ አልፈልግም፣ እየነገርኩ ነው። አንድ ባይ ነው ደግሞ ለዚህ አባቱ ነኝ። እሺ ስለዚህ አባቱ አልካድኩም። መንከባከቤን እንትን እላለሁ ራሴ። በደንብ ተንከባከበው፣ በደንብ ተንከባከበው። እኔ ደግሞ አንተን እንከባከብካለሁ። አትንኪኝ ነው ተሰሚያለሽ። ከቻልሽ ድጋሚ ስትመለሽ እሱን ይዘሽ እንዳትመጪ። አለም አይሆን ነገር ነው የሚፈጠረው። ገባሽ? የታገሰሽን ሰው እየታገስኩሽ ነው ያለሁት። በጣም ከልክ በላይ እያለፈ ነው ያለው። ገባሽ? ምን አረገ? እያስፈራራህ? ምንም ሲያደርግ አላየሁትም። እውነት ለመናገር አንተ ምን ይዘህ ነው የምታስፈራራው? እሱ መላክሽ ሳይንስ እንደገና ሌላ ነገር እንዲፈጠር አትገፋፊኝ። ምን ይፈጠራል? እዚህ ቤት መቆየትም ምንም ነገር አትፈልግም፣ ላይውም አልፈልግም። በቃ ትንሽ ደቂቃ የፈለገው ነገር ላይ ከፈለገ ይፖስት። እሺ አሁን ፖስቶ ስነስርዓት ለምን አይኖርም? የፈለግነው ነገር ላይ ፖስት ብለኛል አይደል? አሁን ፖስቶ ልጄን አደራክ። ስርዓት ያዝ። ልጁን ምንም ጠብቅ። ምንም ነገር ይቀራል። ልጄ ግን ቀዳለክ መስራት ያዝ። በጣም ብዙ ዋጋ የከፈልኩበት ልጄ ነው። ገባ? ወተት አዘጋጅተሽለታል? አዎ። እሺ ወተቱን በሰዓት ውስጥ እሺ፣ መደርደሪያው ላይ አለልኝ እዛ ክፍል። እሺ እንዳያለቅስ እኮ እየሰማሽኝ ነው አይደል? ደግሞ ይዘሽው እንዳትመጪ እሱን እያልኩሽ ነው። ከዛሬ ውጭ አይመጣም። አይዞህ፣ ችግር የለውም። እኔ ቤት ሆኜ አፕሎድ ማድረግ እችላለሁ። እዚህ መምጣት አይጠበቅብኝም። እዛ ሆኜ ፖስት ማድረግ እችላለሁ ባለሁበት። እንደዛ ሳይሆን አንተ እኮ ዛሬ መጣው እሱን ዌልካም ለማለት ነው። ልቀበለው ነበረ ግን ዌልካም ሲልህና በፍቅር ሊቀበል ሲሞክር እንይዛት ሩታ የኔ በቃ እሺ፣ እንዴት ጥርጥርና ጉራ ለማንም አልጠቀመም። ፍቅር ነው የሚበልጠው፣ ፍቅር ነው የሚሻለው። በፍቅር አብረን ብንሆን ይሻላል። ዛሬ ብቻ ነው የሰራው። ነገ ደግሞ ከሄርሜላ ጋር የተጋገዛችሁ ሌሎች ሰው ይሰራል። ኧረ እኔ እሷ እዚህ ቤት እንድመጣብኝ አልፈልግም። ብዙ ስራዎች መስራት አለባቸው፣ መቀጣት አለባቸው። በነገር ላይ እሷ እኮ ያላትን ብትሰማ ከምድር ነበር የምጠፋው። እኔ በጣም ስለማስብ ያው ታውቀኛለህ ዳንሻ፣ እዛ ነው ማይሆን ነገር አላሳያትም ብዬ እንጂ የሆነ ቪዲዮ ልልክላት ነበር በነገር ላይ እያወራ ማለት ነው ስለሷ። ከዛ ተውኩት። አትላኪልኝ ስትለኝ ያው ያስብላችኋል አላቆላት። ቻው መጣለ ስልኬን ይዘዋል ዳንሻ። በሷ ነው ብር ትራንስፈር ማድረገው። ይሄም አለ ትራንስፈር እንዴት ወይስ ቆይ ላስፈቅደው። ማን እሱ
ለምን ታስፈቅጁ እንዴ? ባለ አይደል እንዴ? ዳንሽ ለምን ታስፈቅጁ? እንደፈለግሽ መሆን ትችያለሽ። ቁጭ በል ማለት ትችያለሽ፣ ተነስ ማለት ትችያለሽ። እንደዛ ሳይሆን እኔ ዛሬ ላስፈቅደው። ልሂድ ወይስ ልቆይ? ልሂድ ወይስ ልቆይ? ንገረኛ። ልሂድ ወይስ ልቆይ? ልሂድ ትችያለሽ። አልቆይም። እሺ ቶሎ መጣ እንኳን እንዳንተ ውጭ አላድርም። እመጣለሁ እንዳይቀጥሉ በኋላ ስምሃለሁ። ማዳም ሻዬ ባይ። እንመጣለን። ቻው